በዛሬው ዕለት የጥቁር ሕዝብ የነጻነት ፋና የሆነው የአድዋ ድል 130 ዓመቱን ደፍኗል። ይህ ቀን ለመላ ኢትዮጵያውያን የአንድነት የጀግንነትና የማሸነፍ ቀን ነው። ውድ የፈታ ቤተሰቦች እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ። ከፈታ የሰዓቱን መረጃ ነው። አሜሪካና እስራኤል ከኢራን ጋር እያካሄዱት ያለው ትንቅንቅ እንደቀጠለ ነው። ሁለቱም ሀገራት ኢራንን እስከ መጨረሻው እስካላንበረከክን ድረስ ጦርነቱ አይቆምም እያሉ ይገኛሉ። እስራኤል ሌላ አዲስ የትንቅንቅ ግንባር ከፍታለች። አሜሪካውያን ወታደሮች ተገድለዋል። ትራምፕም ጦርነት ነው፣ መስዋዕትነት ወደፊትም ይቀጥላል ብለዋል። ኢራን የመካከለኛው ምስራቅ ሀገራትንና እስራኤልን መደብደብ ቀጥላለች። አሜሪካና እስራኤልም ኢራንን መደብደብ እንደቀጠሉ ነው። ሁሉንም መረጃዎች አካተናቸዋል። የኢራን የአጸፋ ጥቃትን ተከትሎ ኢትዮጵያውያን ሰለባ ሆነዋል። በኢራን ጥቃት ከባድ ጉዳት ከደረሰባቸው ሰዎች ውስጥ ኢትዮጵያውያን እንደሚገኙበት ተሰምቷል። ኤርትራውያንም እንዲሁ የጥቃቱ ሰለባ ሆነዋል። ይዘነዋል። ኢራንን ላለፉት 37 ዓመታት የመሩት አያቶላ አሊ ካሚኒ ሞት አሁንም አስደንጋጭ ሆኖ ቀጥሏል። ታዲያ ስለ ግድያው ተጨማሪ መረጃዎች በየሰዓቱ እየወጡ ነው። ትራምፕና ኔታንያሁ የአያቶላ ሞት ከተነሳ የአስክሬን ፎቶ ቀድሞ ማረጋገጣቸው ሲነገር፣ የአሜሪካው ስለላ ድርጅት ሲአይኤ አያቶላን ባስገደለው መረጃ ጉልህ ሚና እንደነበር ተሰምቷል። መረጃውን አያይዘን እናሰማለን። የኢራን ክንፍ እንደሆነ የሚታሰበው ሄዝቦላ ከወራት በኋላ የተኩስ አቁም ስምምነትን አፍርሶ በእስራኤል ላይ ዘመቻ ከፈተ። አሜሪካና እስራኤል ኢራን ላይ የሚሰነዝሩትን ጥቃት ተከትሎ ነው ሄዝቦላ ወደ ጦርነቱ መቀላቀሉን ያወጀው። መረጃውን ይዘናል። ጠቅላይ ሚኒስትር አብይ አህመድ የአድዋ ድል በዓልን አስመልክተው ባስተላለፉት መልእክታቸው ከወቅታዊ ሁኔታ ጋር በተያያዘ ጥብቅ መልእክት ሰደዋል። ጠቅላይ ሚኒስትሩ የአድዋ ዘማቾች በሁሉም ነገር የተስማሙ አልነበሩም ሲሉ ተናግረዋል። ይዘነዋል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ጠበቅ ባለ መልእክቱ ብቅ ብሏል። ኢትዮጵያን እንደ ሀገር ዋጋ እያስከፈላት ነው ላለው ችግርም መፍትሄ ያስፈልጋል ሲል አሳስቧል። ጥንቅራችን መረጃውን አጠር አድርጎ ይዞታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በአርሲ ሀገረ ስብከት በንጹሐን ምዕመናን ላይ የደረሰውን ግድያና መፈናቀል በማስመልከት የሐዘን መግለጫ አውጥቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በተመሳሳይ በአርሲው አሳዛኝ ክስተት የሐዘን መግለጫ ይፋ አድርጓል። ከ20 በላይ ሰዎች በአሳዛኝ ሁኔታ የተገደሉበትን ሰሞነኛውን ልብ ሰባሪ ክስተት በተመለከተ ይፋ የሆኑ የሐዘን መግለጫዎችና የቀረቡትን አፋጣኝ ጥሪዎች በተመለከተ የምናደርሳችሁ መረጃ ይኖራል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ትንቅንቁ እንደቀጠለ ነው። አሜሪካ የደረሰባትን ጉዳት ተናገረች። አሜሪካና እስራኤል ከኢራን ጋር እያካሄዱት ያለው ትንቅንቅ እንደቀጠለ ነው። ሁለቱም ሀገራት ኢራንን እስከ መጨረሻው እስካላንበረከክን ድረስ ጦርነቱ አይቆምም እያሉ ይገኛሉ። ባለፉት 24 ሰዓታት በነበሩት ትንቅንቆች ኢራን ግዙፉን የአሜሪካንን በቀድሞ የአሜሪካ ፕሬዝዳንት አብርሃም ሊንከን ስም የተሰየመውን ግዙፍ የጦር መርከብ በ4 ባሊስቲክ ሚሳይሎች አከታትያ አጠቃው ስትል፣ ፕሬዝዳንት ዶናልድ ትራምፕ ደግሞ ኢራንን በርካታ የጦር መርከቦች በድብደባ ሰመጥን ሲሉ ተናግረዋል። ትራምፕ ባለፈው ቅዳሜ ረፋድ ላይ ጦርነቱ አንድ ብለው እንደጀመረ ባስተላለፉት መልእክታቸው ጦርነት ነው፣ መስዋዕትነት ሊከፈል ይችላል ያሉ ሲሆን ከዚሁ ጋር በተያያዘም አሜሪካ በጦርነቱ ሂደት ሰዎቿን እንዳጣች አስታውቃለች። የዚሁ መረጃ ምንጭ የሆነው ጦርነቱን አስተባብሮ በቅንጅት እየመራ የሚገኘው ዩኤስ ሴንትራል ኮማንድ ነው። በዚህም 3 ሰዎች ተገድለዋል፣ 5 ደግሞ በከፍተኛ ሁኔታ በሚባል ደረጃ ቆስለዋል ሲልም ዩኤስ ሴንትራል ኮማንድ ባጋራው መረጃ አስታውቋል። ከዚህም በተጨማሪ ቁጥራቸው ያልተገለጹ ሌሎች ወታደሮች መጠነኛ የመቁሰል አደጋ ደርሶባቸዋል ሲልም አክሎ አስታውቋል። ኢራን በ4 ባሊስቲክ ሚሳይል አከታትያ አጠቃሁት ያለችውን የአብርሃም ሊንከን ግዙፍ የጦር መርከብን በተመለከተ ዩኤስ ሴንትራል ኮማንድ መረጃው ፈጽሞ ሐሰት ነው፣ መርከቧን በሚሳይል ማጥቃት ይቅርና በቅርበት ያለፈ የተተኮሰ ሚሳይል እንኳን የለም በማለት በጥብቅ አስተባብሏል። የአሜሪካ የመረጃ ምንጮችን ዋቢ ያደረገው አልጀዚራ እንዳመለከተው ከሆነ ኢራንን በማጥቃቱ በኩል በአሁኑ ሰዓት አሜሪካና እስራኤል ርብርብ እያደረጉ ያሉት
በኢራን ሚሳኤሎች ማስወንጨፊያዎችና የኢራን መከላከያ የጀርባ አጥንት ነው በሚባለው አብዮታዊ ዘብ ወይም ሪቮሉሽነሪ ጋርድ ላይ ነው። ጦሩ የእርስ በርስ ግንኙነቶች እንዳይኖሩት መገናኛዎቹን የመበጣጠስ ስራዎች ላይ ትኩረትን ያደረገ ጥቃት እየተደረገ ነውም ተብሏል። በዚህም ባለፉት 3 ቀናት የአሜሪካ እስራኤል ጥቃቶች የኢራን ሚሳኤል ማስወንጨፊያዎችና ማከማቻዎች እንደዚሁም የአብዮታዊ ዘቡ ተቋማትና የኢራን ባህር ኃይል ዋነኛ ኢላማ እንደሆኑ ይኸው የአልጀዚራ ዘገባ አመላክቷል። በሌላ አቅጣጫ ደግሞ በኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ መገደል ብስጭቱንና ቁጣውን የገለጸው በሊባኖስ የሚንቀሳቀሰው ሄዝቦላ ወደ እስራኤል ያስወነጨፈው ሮኬት ለሊባኖስ ሌላ ጣጣን አስከትሏል። ሀገሪቱ በዛሬው ዕለት ንጋት ላይ በእስራኤል ጀቶች ከባድ ጥቃቶች እንደደረሱባት የቢቢሲ ዘገባ አመላክቷል። እስራኤል ከኢራን በተጨማሪ በሊባኖስ አዲስ ግንባር ከፍታለች። ከሄዝቦላ ጋር የሚደረገው ትንቅንቅም እንደቀጠለ ነው። ሄዝቦላ ትክክለኛ ኢላማቸውን የሚመቱ ሮኬቶችንና በብዛት ተጉዞ ጥቃት የሚያደርሱ ድሮኖችን በሰሜናዊ እስራኤል በሚገኝ የሚሳኤል መከላከያ ስፍራ ላይ ማስወንጨፉን ገልጿል። ለሄዝቦላ ጥቃት ምላሽ መስጠት መጀመሩን ያረጋገጠው የእስራኤል ጦርም ጥቃቱ ሄዝቦላ በዘመቻው ለመሳተፍ ያሳለፈ ውሳኔ ላይ የሚፈጸም እንደሆነ አስታውቋል። ሄዝቦላ ለእስራኤል መንግስት ስጋት እንዲጋርጥና በሰሜን እስራኤል በሚገኙ ንጹሃን ላይ ጉዳት እንዲያደርስ እንደማይፈቅድ ጠቅሷል። የእስራኤል ጦር ሊባኖስ ውስጥ ባሉ ከ50 በላይ መንደሮች ውስጥ የሚገኙ ነዋሪዎች አካባቢያቸውን ለቀው እንዲወጡ ትዕዛዝ እንደሰጠ የቢቢሲ ዘገባ አክሎ አመላክቷል። አሁን ጦሩ ከኢራን ግንባር ባለፈ ወደ ሊባኖስ አቅጣጫም አድማሱን እያሰፋ መሆኑን የሚያመላክቱ መረጃዎች እየወጡ ነው። ሄዝቦላ ባወጣው መግለጫ ጥቃቱን የፈጸመው በኢራኑ ጠቅላይ መሪ አያቶላ አሊ ካሜኒ ላይ የተፈጸመው ግድያ ያጸፋ ምላሽ ለመስጠት እንደሆነ አስታውቋል። እርምጃውንም ህጋዊ ራስን የመከላከል እርምጃ ሲልም ገልጾታል። ወደ ቀጣይ መረጃ ስናልፍ በኢራን ጥቃት ሰለባ የሆኑት ኢትዮጵያውያንና ኤርትራውያን። የኢራን ያጸፋ ጥቃትን ተከትሎ ኢትዮጵያውያን ሰለባ ሆነዋል። በኢራን ጥቃት ከባድ ጉዳት ከደረሰባቸው ሰዎች ውስጥ ኢትዮጵያውያን እንደሚገኙበት ተሰምቷል። ኤርትራውያን እንዲሁ የጥቃቱ ሰለባ ሆነዋል። በኢራን ጥቃት ከቆሰሉት ውስጥ ኢትዮጵያውያንና ኤርትራውያን እንደሚገኙበት ዩናይትድ አረብ ኤምሬትስ ገልጻለች። የዩናይትድ አረብ ኤምሬትስ መከላከያ ሚኒስትር ባወጣው መግለጫ ለሁለተኛ ቀን ኢራን ጥቃት መሰንዘሯን ጠቅሷል። በዚህ ጥቃትም 20 ባሊስቲክ ሚሳኤሎችን ማውደሙንና 8 ሚሳኤሎች ደግሞ ባህር ውስጥ መውደቃቸውን ጠቅሶ በተጨማሪም 2 ክሩዝ ሚሳኤልና 311 ድሮኖች እንደከሸፉ አስረድቷል። ሚኒስትሩ በመግለጫው የዩናይትድ አረብ ኤምሬትስ አየር ኃይልና የአየር መከላከያ ሲስተም የተለያዩ ጥቃቶችን የመመከት አቅም እንዳላቸውም አስታውቋል። መግለጫውን በመቀጠል ከትላንት በስቲያ ቅዳሜ በተጀመረው የኢራን ጥቃት ከኢራን በኩል 165 ባሊስቲክ ሚሳኤሎች ወደ ዩናይትድ አረብ ኤምሬትስ መላካቸውን ገልጾ ከእነዚህ ውስጥ 152ቱ መውደማቸውንና 13ቱ ደግሞ ባህር ውስጥ መውደቃቸውን አስረድቷል። እንዲሁም 2 ክሩዝ ሚሳኤሎች በአየር ላይ እንዲከሽፉ መደረጉን ጠቅሷል። ጨምሮም ኢራን በአጠቃላይ የላከችው ድሮን ብዛት 541 መሆኑን የገለጸ ሲሆን ከእነዚህ ውስጥ 506ቱ እንዲከሽፉ መደረጉንና 35ቱ ግን በግዛቱ ውስጥ መውደቃቸውን አስታውቋል። እነዚህ የወደቁት ድሮኖች ደግሞ በሰውና በንብረት ላይ ጉዳት ማድረሳቸውን አስረድቶ በዚህም 3 ሰዎች መገደላቸውን ጠቅሷል። ገልፍ ኒውስ እንደዘገበው በጥቃቱ ሕይወታቸው የጠፋው 3 ሰዎች የፓኪስታን፣ የኔፓልና የባንግላዴሽ ዜጎች ናቸው። በተጨማሪም ኢትዮጵያዊና ኤርትራ ያሉበት 58 የተለያዩ ሀገራት ዜጎች ቀላል ጉዳት ደርሶባቸዋል። የኤምሬትስ፣ የግብፅ፣ የኢትዮጵያ፣ የኤርትራ፣ የፊሊፒንስ፣ የኢራን፣ የህንድ፣ የባንግላዴሽ፣ የስሪላንካ፣ የየመን፣ የአዘርባይጃን፣ የዩጋንዳ፣ የሊባኖስና የአፍጋኒስታን ዜጎች ጉዳት ከደረሰባቸው ውስጥ ተጠቃሽ ናቸው። የተባበሩት አረብ ኤምሬትስ መከላከያ በመግለጫው የኢራን ባሊስቲክ ሚሳኤሎችና ድሮኖች ተጠልፈው እንዲከሽፉ በሚደረግበት ወቅት ስብርባሪዎቹ በተለያዩ የአገሪቱ ክፍሎች በመውደቃቸው በበርካታ ሲቪል ንብረቶች ላይ መጠነኛና መካከለኛ ጉዳት እንደደረሰ አስታውቋል። ዩናይትድ አረብ ኤምሬትስ ማንኛውንም ጥቃት የመመከት አቅም እንዳላት በድጋሚ ጠቅሶም የዜጎቿ የነዋሪዎቿና የጎብኚዎቿ ደህንነት እንደሚያሳስባት አስረድቷል። በአሜሪካና እስራኤል ጥቃት የተፈጸመባት ኢራን የአሜሪካ የጦር ሰፈር ባለባቸውና የአሜሪካ ወዳጅ በሆኑ የባህረ ሰላጤው ሀገራት ላይ የአጸፋ ጥቃት እየፈጸመች ነው። በቀጣይ ርዕስ ከአያቶላ ግድያ ጀርባ ሲአይኤ ነበር። የአያቶላ ካሜኒ የመጨረሻ መልእክት። ስለ አያቶላ ግድያ ተጨማሪ መረጃዎች። ላለፉት 48 ዓመታት በሃይማኖታዊ መሪ በላይነት የምትመራውን ኢራንን ለ37 ዓመታት የመሩት አያቶላ አሊ ካሜኒ በእስራኤልና አሜሪካ ጥምር ጥቃት ሕይወታቸው አልፏል። አያቶላ ካሜኒ ስለመገደላቸው የኢራን መንግስት ማረጋገጫ ሰጥቶ ለቀብር ለመሰናዳት 7 ዝግ የሥራ ቀናት እንዲሁም የ40 ቀናት ብሔራዊ ሐዘን በመላው ኢራን ታውጇል። የሚሳኤል ምልልሱ የቀጠለ ሲሆን በዚህ መሃል ስለ ካሜኒ አሟሟት የሚናገሩ አዳዲስ ዘገባዎች እየተሰሙ ነው። አያቶላ መገደላቸውን ቀድሞ ለዓለም ያበሰሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአያቶላን አስክሬን ቀድመው ስለመመልከታቸው አስገራሚ መረጃ ወጥቷል። የእስራኤል ቴሌቪዥን ጣቢያዎች ቻናል 12 እና ካን ዘገባ የአሊ ካሜኒ አስክሬን በቴህራን ከሚገኘው ፍርስራሽ ውስጥ ከወጣ በኋላ የተነሳ ፎቶግራፍ
ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ለአሜሪካው ፕሬዝዳንት ዶናልድ ትራምፕ መታየታቸውን ዘግበዋል። ፎቶግራፉ በሞሳድ ቀድሞ የተነሳና ኢራን የመሪዋን ሞት ገና ከማረጋገጧ በፊት በዋሽንግተንና ቴል አቪቭ አያቶላ እንዳበቃላቸው ማስረጃ መጨበጣቸውን ዘገባዎች አመልክተዋል። ምስሉ ግን ለሕዝብ ይፋ አልሆነም። ታዲያ በማህበራዊ ሚዲያ በሰው ሰራሽ አስተውሎት የተሰሩ ምስሎች ግን ሲዘዋወሩ ብዙዎች ሲያጋሯቸው ተስተውለዋል። ፎቶግራፉ ለሕዝብ ይፋ ሆኗል። እስካሁን ድረስ ዋና ዋናዎቹ የስለላ ድርጅቶች ፎቶግራፉን ለሕዝብ በይፋ አልለቀቁትም። ይሁን እንጂ በማህበራዊ ሚዲያ ኤክስ እና ፌስቡክ ላይ የአሊ ካሚኒ አስክሬን በፍርስራሽ ውስጥ ሆነው የሚያሳዩ ምስሎች በስፋት ሲዘዋወሩ ታይተዋል። ኔታንያሁና ትራምፕ የተመለከቷቸው ትክክለኛ የሞሳድ ፎቶግራፎች ግን በሚስጥር ተይዘው ቀጥለዋል። አያቶላ በሞቱ በ12 ሰዓታት ውስጥ ጽህፈት ቤታቸው መንፈሳዊ መሪ ያስተላለፉት ያለውን የመጨረሻ ቃል ያለው በትዊተር ገጻቸው አጋርቷል። የአያቶላ ካሚኒ በብዛት የሚታወቅ አንድ ምስልን አያይዞ ባወጣው ጽሑፍ የቅዱስ ቁርአን አንቀጽን ያጋራው። በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ሲል የሚጀምረው ጽሑፉ ከቅዱስ ቁርአን አሕዛብ 23ን ጠቅሷል። ከአማኞቹ በእርሱ ላይ ለአላህ ቃል ኪዳን የገቡበትን በእውነት የፈጸሙ ወንዶች አሉ። ከእነርሱም ስለቱን የፈጸመ ለሃይማኖቱ የተገደለ አለ። ከእርሱም ገና የሚጠባበቅ አለ። የገቡበትን ቃል መለወጥንም አልለወጡም ብሏል። ይህ ጥቅስ በታሪክ በአይሁድ ጦርነት ወቅት የገቡትን ቃል ኪዳን ጠብቀውና ለሃይማኖታቸው መስዋዕት ስለሆኑና በቀጣይ መስዋዕት ለመሆን ተራቸውን ስለሚጠባበቁ አማኞች የሚናገር ነው። በአሁኑ ሰዓት በኢራን መንግስታዊ ሚዲያዎች ለሟቹ መሪ ለአያቶላ አሊ ክብር ይህ ጥቅስ በስፋት እየተጠቀሰ ይገኛል። ታዲያ ከፍተኛ ጥበቃ የሚደረግላቸው ላለፉት 8 እና ከዛ በላይ ወራቶች በምድር ስር ዋሻ ውስጥ መኖሪያቸውን እንዳደረጉ የሚነገርላቸው አያቶላ አሊ ካሚኒ እንዴት መገኛቸው ተደረሰበት ለሚለው የሚስጥር ቋጠሮም መልስ ተገኝቷል። ከአያቶላ ግድያ ጀርባ የአሜሪካ የስለላ መስሪያ ቤት ሲአይኤ እንዳለበት በርካታ ዘገባዎች እየተሰሙ ነው። የአያቶላ አሊ ካሚኒ ግድያ በአሜሪካ የስለላ ድርጅት ሲአይኤ ከፍተኛ ክትትል የተመራ እንደነበር ድርጅቱ ለወራት ያህል የካሚኒን የዕለት ተዕለት እንቅስቃሴ ሲያጠናና ሲከታተል ካሚኒ ከማን ጋር እንደሚገናኙና በአደጋ ጊዜ የት ሊደበቁ እንደሚችሉ ሲያጠና ቆይቷል ተብሏል። በጥቃቱ ቀን ሲአይኤ ካሚኒ በዕለቱ ደህንነታቸው እንደተጠበቀ ስጋት ውስጥ አለመሆናቸው እንደተሰማቸው ደርሶበት ነበር ተብሏል። በዚህም የተነሳ ጥቃቱ ሳይታሰብ በድንገት በጠራራ ፀሐይ እንዲፈጸም መደረጉን የተገለጸው ካሚኒን ያሰናበተው ዘመቻ ከ60 ሰከንዶች ያልዘለለ ሲሆን ከእሳቸው ጋር ወደ 40 የሚጠጉ ከፍተኛ ባለስልጣናት የኢራን አብዮታዊ ዘብን ጨምሮ በአንድ ግቢ ውስጥ በተሰበሰቡበት ወቅት በሚሳኤል ጥቃት መድረሱ ተገልጿል። ፕሬዚዳንት ትራምፕ በንግግራቸው የዘመቻው የሲአይኤን ሚና ያመላከቱ ሲሆን የኢራን መሪዎች ከአሜሪካ ረቂቅ የስለላ መረብ ማምለጥ አልቻሉም ብለው ነበር። ወደ ቀጣይ ርዕስ ስናልፍ ሄዝቦላህ ጦርነቱን ተቀላቀለ። ምሽቱን እስራኤል ላይ ዘመቻ ከፈተ። የኢራን ክንፍ እንደሆነ የሚታሰበው ሄዝቦላህ ከወራት በኋላ የተኩስ አቁም ስምምነትን አፍርሶ በእስራኤል ላይ ዘመቻ ከፈተ። አሜሪካና እስራኤል ኢራን ላይ የሚሰነዘሩትን ጥቃት ተከትሎ ነው ሄዝቦላህ ወደ ጦርነቱ መቀላቀሉን ያወጀው። የአያቶላ አሊ ካሚኒ ሞት ከታወጀ ወዲህ ዛሬ ንጋቱ ላይ እስራኤልና ሄዝቦላህ ተኩስ ተለዋውጠዋል። በሰሜን እስራኤልና በቤሩት ውጫዊ ክፍል ላይ ከፍተኛ ፍንዳታዎች ተሰምተዋል። ሄዝቦላህ በቅድሚያ ሚሳኤልና ሮኬቶችን ወደ እስራኤል አቅጣጫ የተኮሰ ሲሆን ጥቃቱ የአያቶላን ሞት ለመበቀል ያሰበ መሆኑን ገልጿል። ስለዚህ መልስ የእስራኤል ጦር ከበድ ያለ መልስ የሰጠ ሲሆን በሄዝቦላህ ቡድን ዋነኛ ይዞታ በሆነው ደቡባዊ ቤሩት ዳህያ በሚባል ስፍራ ላይ ተከታታይ ድብደባ ፈጽሟል። የእስራኤል ድብደባ ከቀድሞ በተለይ በርካታ ሕዝብ ተጠጋግቶ በሚኖርበት አካባቢ ላይ መፈጸሙ ተነግሯል። እስራኤል ምንም አይነት ማስጠንቀቂያ ሳትሰጥ ባደረገችው በዚህ ድብደባ በርካታ ሲቪሎች ተገድለዋል፣ ተጎድተዋል። ከጋዛ የተኩስ አቁም ስምምነት ወዲህ ወደ እስራኤል ተኩሶ የማያውቀው ሄዝቦላህ አሁን የአያቶላህን ሞት ለመበቀል ዝቶ እስራኤል ላይ ማጥቃት ዘመቻ መክፈቱን በይፋ ገልጿል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም ግን የቡድኑን ቅድመ ጥቃት አውግዘው ተሰምተዋል። ዛሬ የእስራኤል ጦር ቡድኑ ላይ የሚወስደውን እርምጃ ያጠናከረ ሲሆን ከሰዓታት በፊት ከ50 መንደሮች ነዋሪዎች ለቀው እንዲወጡ ማስጠንቀቂያ ሰጥቷል። ወደ ቀጣዩ መረጃ አለፍን። በሁሉም አልተስማሙ ጠቅላይ ሚኒስትር አብይ አህመድ የአድዋ ድልን በዓል አስመልክተው ከወቅታዊ ሁኔታ ጋር በተያያዘ ጥብቅ መልእክትን አስተላልፈዋል። ጠቅላይ ሚኒስትሩ የአድዋ ዘማቾች በሁሉም ነገር የተስማሙ አልነበሩም ሲሉ ተናግረዋል። የ130ኛው የአድዋ ድል በዓልን ምክንያት በማድረግ ጠቅላይ ሚኒስትር አብይ አህመድ በይፋዊ ትስስር ገጻቸው ባሰፈሩት የእንኳን አደረሳችሁ መልእክት የአድዋ ድል ኢትዮጵያውያንን የማይቀየር አቋምና አቅም በግልጽ ያሳየ ኩነት መሆኑን ገልጸዋል። እንደ ጠቅላይ ሚኒስትሩ ገለጻ ኢትዮጵያውያን በሀገራቸው ብሔራዊ ጥቅም፣ ነፃነትና ሉዓላዊነት ላይ ያላቸው አቋም ጽኑ ነው። ይህን አቋማቸውን ለማስከበርም ያላቸውን አቅም ሁሉ እንደሚጠቀሙ ተናግረዋል። መሪዎችና ስርዓታት ቢቀያየሩም ስለ ሀገር ያላቸው አቋም እንደማይለወጥ የጠቀሱት ጠቅላይ ሚኒስትሩ ወደ አድዋ የዘመቱት አባቶቻችን በሁሉም ነገር የተስማሙና አንድ አይነት እንዳልነበሩም አስታውሰዋል።
ይሁን እንጂ አንድ ዓላማና አንድ ሀገር እንደነበራቸው ገልጸዋል። በዚያ የታሪክ ወቅትም ቢሆን ሀገራቸውን ከድተው ከጠላት ጋር ያበሩ ባንዳዎችና ለጊዜያዊ ጥቅም ሲሉ የሀገርን ጥቅም የሸጡ ምንደኞች እንደነበሩም ሳይጠቅሱ አላለፉም። ጀግኖች እናቶቻችንና አባቶቻችን የተዋጉት ከወራሪው የጣሊያን ጦር ጋር ብቻ ሳይሆን ከነዚህ ባንዳዎችና ደላሎች ጋር ጭምር እንደነበር ጠቅሰው እውነተኛ አርበኝነት ማለት ባንዳን ማሸነፍ እንዲሁም ለሀገር ክብር ሲባል የግል ጥቅምንና ክብርን መስዋዕት ማድረግ መሆኑን አብራርተዋል። ይህ የአድዋ ድል በዓል እነዚህን ሁሉ ታሪኮች የምናስታውስበት መሆኑን የገለጹት ጠቅላይ ሚኒስትር አብይ ዛሬም በግብርና፣ በኢንዱስትሪ፣ በቱሪዝም፣ በማዕድንና በዲጂታል ዘርፎች ሀገራችን ያላትን አቅም መግለጥ እንዳለብን አሳስበዋል። የአድዋን ድል በሁለቱም ዘርፍ ለመድገም የኢትዮጵያ አቅም ጽኑ መሰረት ሊኖረው እንደሚገባ በመግለጽ የዘንድሮ በዓል የኢትዮጵያን አቅም የምንገነባበትና አቋማችንን የምናጸናበት እንዲሆን በመመኘት አጽንኦት ሰጥተዋል። በቀጣይ መረጃ የቴዲ አፍሮ ጥብቅ መልእክት። አልፎ አልፎ ብቅ በማለት በማህበራዊ ትስስር ገጾቹ ላይ መልእክቶችን የሚያስተላልፈው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከዘንድሮ 130ኛ የአድዋ በዓል ጋር በተያያዘ ጠበቅ ያለ መልእክቱን ያስተላለፈበት ሁኔታ ታይቷል። በእንኳን አደረሳችሁ ሰላምታው መልእክቱን የከፈተው ድምፃዊው አሁን ባለው ሁኔታ የኢትዮጵያ ችግሮች ያለውን ጠቅሶ መፍትሄ ያስፈልጋል ያለበትንም ጠቁሟል። በኢትዮጵያ ለተፈጠረው ማህበራዊና ሀገራዊ ቀውስ መንስኤው የዘር ፖለቲካ ነው ያለው ቴዲ አፍሮ በዓሉ ሲከበር ግን በሀገሪቱ ባለው የፖለቲካ አለመረጋጋት ሳቢያ በየአካባቢው በማንነታቸው ብቻ ተለይተው ለሚሰቃዩ፣ ለሚገደሉና ከቤት ንብረታቸው ለሚፈናቀሉ ንጹሐን ወገኖች ያለኝን ጥልቅ ሐዘን እገልጻለሁ ያለ ሲሆን እነዚህን ወገኖች በጸሎት አስቧቸውም ሲል መልእክቱን አስተላልፏል። ቴዲ አፍሮ አክሎም ለሀገሪቱ ማህበራዊና ፖለቲካዊ ቀውስ ዋነኛው መንስኤ ኢትዮጵያን ላለፉት በርካታ ዓመታት ቁልቁል ሰብቆ የያዛትና የቆየው የዘር ፖለቲካ ነው በማለት የችግሩ መንስኤ ነው ያለ ሲሆን ለዚሁ ችግር መፍትሄ ለመስጠትም በአንድ ላይ እንቁም ሲልም አስታውቋል። ችግሩም የዜጎች ሕይወት እንዲጠፋ ከቀያቸው እንዲፈናቀሉ ብሎም የአካልና የስነ ልቦና ጉዳት እንዲደርስባቸው እያደረገም ነው ብሏል። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሐን ዜጎቻችን በማለትም ቴዲ አፍሮ መልእክቱን ቋጭቷል። ወደ ቀጣይ መረጃ ስንሻገር በአርሲው ግድያ የሲኖዶሱ ጥሪ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በአርሲ ሀገረ ስብከት በንጹሐን ምዕመናን ላይ የደረሰውን ግድያና መፈናቀል በማስመልከት የሐዘን መግለጫ አውጥቷል። ከሀገረ ስብከቱ በቀረበው ሪፖርት በምስራቅ አርሲ 21 ንጹሐን ኦርቶዶክሳውያን በግፍ መገደላቸውን፣ በሕይወት የተረፉትም ታግተው ያሉበትና የደረሱበት እንደማይታወቅ፣ ከ10 በላይ አባወራዎች ቤትና ንብረት በቃጠሎ መውደሙን ገልጿል። ሀገር ሰላም ብለው በሚኖሩበት ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ የአስነዋሪ ድርጊት የፈጸሙት አካላት በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም ብለዋል። ዓላማቸው በሀገራችን ለረጅም ዘመናት ተከባብረው አብረው በኖሩት የሃይማኖት ተቋማት መካከል ግጭትን መፍጠር ነውና የእስልምና ሃይማኖት ተከታዮችና ሕዝበ ክርስቲያኑ በጋራ ሊያወግዛቸው ይገባል ሲልም አክሏል። ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀል ኦርቶዶክሳውያን ልጆቻችን በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖርና ስርዓት አምልኮ የመፈጸም ህገ መንግስታዊ መብታቸውን የሚጋፋ ነው ብለዋል። ስለሆነም የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትሎ አፋጣኝ መፍትሄ እንዲሰጡበት በጥብቅ አሳስቧል። ቋሚ ሲኖዶስ የአካባቢው ችግር አስተማማኝ በሆነ መንገድ ተፈቶ ዘላቂ ሰላም እስኪገኝ ድረስ በቅዱስ ሲኖዶስ ምልዓተ ጉባኤ ሀገር ሰላምና የቤተ ክርስቲያን አንድነት አብይ ኮሚቴ መሰየሙን አሳውቋል። ይህ ኮሚቴ ከፌዴራልና ከክልሉ መንግስት ጋር በመነጋገር ችግሩ በዘላቂነት እንዲፈታ እንዲሰራ የሚመለከታቸው አካላትም አስፈላጊ ትብብር እንዲያደርጉ ጥሪ አቅርቧል። የክልሉ መንግስትና የአካባቢው መስተዳደር ችግሩን ለመፍታት ጥረት እያደረገ ነው ያለው ቋሚ ሲኖዶስ ጥረቱን እንዲያጠናክር ወደፊትም ችግሩ እንዳይደገም ከመሰረቱ የሚፈታ እርምጃ እንዲወሰድ ጠይቋል። ቋሚ ሲኖዶስ ለተገደሉት እረፍተ ነፍስን ለቤተሰቦቻቸው መጽናናትን ተመኝቶ ክልሉና የፌዴራል መንግስት ችግሩን ከመሰረቱ እንዲፈቱ አሳስቧል። በተመሳሳይ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ትላንት ምሽቱን በአርሲው አሳዛኝ ክስተት የሐዘን መግለጫ ሰጥቷል። ምክር ቤቱ በኦሮሚያ ክልል አርሲ ዞን ሽርካ ወረዳ በንጹሐን የኦርቶዶክስ ክርስትና ሃይማኖት ተከታዮች ወገኖቻችን ላይ በደረሰው አሰቃቂ አደጋ በእጅጉ አዝነናል ብሏል። ድርጊቱ የትኛውንም ሃይማኖት አይወክልም ያለ ሲሆን ይልቁንም በሃይማኖቶች መካከል ለዘመናት ያለውን የመከባበር እሴት በመናድ በአማኞች ህዝቦች መካከል ጥርጣሬና ግጭት ለመፍጠር የተቀነባበረ እኩይ ሴራ ነው ብለን እናምናለን ሲል ገልጿል። መንግስት አጥፊዎቹን በመለየት አፋጣኝ እርምጃ እንዲወስድ ምክር ቤቱ ጠይቆ ለሟች ቤተሰቦች አላህ መጽናናቱን እንዲሰጥ እንለምነዋለን ብሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።